እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባከብ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ነበረ። አልተኛም፣ እያየን እኮ ነው። እሺ አንተ አሚሩ ጎፈሬያ ማለት ነው። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምን ማለት ነው? ኧረ እባክህ እውነትህን ነው። እና ታዲያ አብርሃምስ እንደዛ ሲላላጥ በነበረበት ጊዜ ልጁ የት ነበረ? ልጄ ብሎ አስታውሶ ነበር እንዴ? አልነበረም። ታዲያ ሩታ ላይ ምነው ሁላችሁም እየመጣችሁ አፋችሁ መክፈት ሆነ ስራችሁ? እኔ ሳይሆን ያሳዘነኝ ልዑል ነው። እውነቴ ነው የምላችሁ ውድ ቤተሰቦች፣ ያሳዘነኝ ይሄ ጨቅላ ህፃን ብቻና ብቻ ነው ማለት ነው። እንደው ምን እናደርጋችሁ? ምን እናደርጋችሁ? ስትበሻሸቁ አብርሃም ያንተ ስራ ነው። እውነቴ ነው የምልህ ያንተ ስራ ነው። አንተ ይሄ ጉድ ባትጀምር፣ አንተ ይሄ ተጨማለቀ ስራ ባትጀምር ሩታዬ እዚህ ውስጥ አትገባም ነበረ ማለት ነው። በዛ ላይ ደግሞ ሩታ ጥፋተኛ እንደሆነች ሩታ እንዳጠፋች ደግሞ አፋችሁ የምትከፍቱትን ነገርስ በየተራ እየመጣች አፋችሁ የምትከፍቱት ነገርስ አንተ ጥርሳም የሆንክ ልጅ ማለት ነው። ምን ነው አፈላ በእውነት ደግሞ ከየት መጣ? እንዴት ሄድክ ወደ አዲስ አበባ? መቼ ለመቼ ሄደህ ነው? አልነበርክም እንደዚህ ቡታጀራ ላይ? እንዴት ምን በምንኛው ጊዜ ሄደህ ነው አሁን አፍህ የምትካፈረው? አብርሃም ሲያደርግ ትክክል ነው። አዎ ሩታ ስታደርግ ትክክል አይደለችም ማለት ነው። ምን ነው ትክክለኛ ፈራጅ አይደላችሁም? አትፈርዱም እንዴ? ለነገሩ ምን ትፈርዳላችሁ? ሁሌ ውሸትና ማስመሰል መቅጠፍ ነው ስራችሁ። እውነቴ ነው የምላችሁ። እች ልጅ ሁሌም ተወቃሽ ናት፣ በዳይ ናት፣ ሁሌም እናንተ ጋር ማለት ነው። ነገር ግን እውነታው ፈጣሪ ነው የሚያውቀው። ባጃችሁ ግቡ፣ ገደል ያስገባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ሩታዬም እንግዲህ ብሽሽቋን ጀምራለች። አብርሃምም ሰሞኑ አበሽቃለሁ ብሎ እንግዲህ አዋርዳለሁ ብሎ ለነገሩ አብርሃም ማለት ነው ሚስቱ ከማንም ማወዳደር አልነበረበትም። ነገር ግን ሊያወዳደር ሄደዋል። አንደኛ ምረጪ ብለዋል። ሁለተኛ ደግሞ እቺ ሴትዮ አምጥቶ ውድድር ውስጥ አስገብቶ ነበረ። ግን ያ ማድረግ አልነበረበትም። የትኛውም ሰው ሚስቱ ከሌላኛው ሴት ሊያነጻጽራት ሊያወዳደራት አይችልም በተአምር። ምክንያቱም መርጦና ወዶ ፈቅዶ አግብቷታል። ስለዚህ በዛ ላይ ደግሞ ካልወደዳት ቶሎ ይፈታታል እንጂ ልጅ አይወልድባትም። አያቸው አይደለ? ስለዚህ ወዶና ፈቅዶ ልጅ እስከ መውለድ ድረስ እስከ መሳም ድረስ ደርሰሃል። አንተ አመዳም የሆንክ ልጅ ገና መለሰ ያቺ ሴት ያምጣታ ማላላጥ እሷን ለማስቀናት የማታደርገው ድርጊት የለም ማለት ነው። አሁን ላይ ሩታዬም እንግዲህ እዚህ ጋር ብሽሽቋን ጀምራለች። አብርሃምም እመጣለሁ ማታ ላይ መጣና ልጄና ያለው ብሎኛል ብላ እንግዲህ ጉድ አደረገችው ማለት ነው። አበሸቀችው እሱንም። እናንተ ግን አንጠልጥለው አወጡት እኮ። አረ በፈጠራቸው ሩታና አብርሃም ተው። አረ ተው፣ ድራማ እንደምትሰሩ እኮ ሁሉም ያውቃል። ተው እንዴ ለልጃችሁ ስትሉ አታስቡም እንዴ? አንተ አብርሃም መላጣ የሆንክ ልጅ ማለት ነው። ነገር እየጀመርከው እራስህ ከሴት ጋር የሴት ሱስ አለብህ እንዴ አንተ ልጅ? አንተ ታዲያ የተለያየ ሴት እያመጣ ይሄ ደግሞ እኮ ዱርዬ ሴት ነው የምታመጣው። አለባበሳቸው ዜሮ፣ ንግግራቸው ዜሮ፣ ሁሉ ነገራቸው የሆነ ሃይማኖት የሌላቸው ሃይማኖት አልባ የሆኑ ሴቶች፣ በገንዘብ የተመረዙ ሴቶች ናቸው የሚያመጣው ብዙ ጊዜ ማለት ነው። በቃ ሳይቀጡ ያደጉ ነው የሚባለው ወይስ አሳዳጊ የበደላቸው ነው የሚባሉት? እንደዛ አይነት ሴት ነው የሚያመጣብን የነበረው ሰሞኑ ማለት ነው። ገና በዛ ላይ ያቺ ሴትዮ እያነሳ እየተሸከማት ወደ ላይ እያወጣት እያቀፋት ነበር አበሽቃለሁ ብሎ። እንዴ ሚስትህ እኮ ከማንም ጋር ልታወዳድራት አይገባም አባቴ። እንዴ ነችነት ቀልዳለ እንዴ? ማን ነው ሚስቱ ከሌላኛው ሰው ጋር የሚያወዳድረው? ማን ነው የሚያወዳድረው? የትኛው ሰው ሲያወዳድር አይተህ ነው? የትኛውም ሲያወዳድር እኔ አይቼም አላቅም ሰምቼም አላቅም። ለመጀመሪያ ጊዜ ባንተ ናየው። ያንተ ድርጊት እንግዲህ ሩታዬ መወረሰችና አደረገችው። እኔ ሩታዬ በእናትሽ በፈጠረሽ አምላክ ይሁንብሽ፣ ከዚህ ድረስ ውጪ። እውነቴ ነው የምልሽ ውጪ። አይመጥኑሽም፣ ምንም እንትን አይሉሽም። ልጅሽን አሳድግና ልጁ ሳሁን ልጁ አሳዘነኝ እኮ። አንከራተቱት እኮ ጋይስ፣ አንከራተቱት። እናንተ መልሱት ወደ ቡታጀራ። እውነት መልሱት። ቤተሰብ ጋር ማደግ ይችላል። ተንቀባሮ ያድጋል። እንዴነችና አብርሃም ተሸክሞና አስይዘኝ እኔ ጥለዋል ብዬ ተሳቀቄ ልሞት። እውነቴ ነው የምላችሁ። እንዴ በፊት ለፊት ይዞ በዛ ላይ ቦርሳ አልተሸከመውም፣ በጀርባው አልያዘውም። ፊት ለፊት ይዞ ዝም ብለው አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ። አንድ እጁን ያስገብቶ በደንብ ይዘዋል፣ አንዴ ለላይ ያደርጋል። ሄደ ወደዛ። እንዴ ልጁን አታሰቃዩት። በቃ ይበቃችኋል። የእናንተ ድራማ እንደሆነ ማለቂያ የለውም። አንተ ደግሞ የስራህን ነው ያገኘው። እውነቴ ነው የምልህ። እንዴ ከአንተ የበለጠ ከሴት የተላላጣለ እንዴ? ከአንተ የበለጠ ከሴት የተላላጣለ ደግሞ እየመጡ ይሄ ቡችሎቹ ማለት ነው። እውነቴ ነው የምልህ። ሚስትህ ላይ አፋቸው አይክፈቱ። የሆነ ስርዓት ልታስይዛቸው ይገባል። ሩታ እሺ ብላህ ብትቀበል እንኳን ሰው ደግሞ ሚስትህን ዝቅ ያደርግብሃል፣ ሚስትህን ይንቅብሃል፣ ሚስትህን ይሰድብብሃል። ብዙ ሰው ማለት ነው። የማይረዱ ድንጋይ ራሶች ብዙ ሰዎች አሉ።
ብዙ ሰዎች ማለት ነው ማንም ምንም ሲላት በቃ እውነት ነው፣ የሩታ ድርጊት ነው፣ የሩታ ባህሪ ነው፣ ሩታ የምታደርገው ነገር ነው ልትሉ ትችላላችሁ። ሩታ ግን የምታደርገው ነገር አይደለም ይሄ ሁሉ ጉዳይ ማለት ነው ጋይስ። እና ታዲያ በዓይናችን እያየን አይደለም ወይ የምትሉ ከሆነ እኮ እያየች ነው፣ ግን ድራማ ነው እንጂ ሪል እያደረገች አይደለም። አብርሃም ግን ሪል እያደረገው ነው የሚመስለኝ። ይቅርታ አድርጉልኝ፣ አያገባኝም እንዴ ነችና ሪል እያደረገው ነው የሚመስለኝ ስላቸው በቃ አለ አይደለ እንዴ ሲለጣጠፍ ሲተቃቀፍ ሲሳሳሙ ሴቶቹም ደግሞ የሆነ አብርሃምን ብለው ሊሞቱ ነው እንዴ! ወንድ ሞልተዋል። ባልጠፋ ወንድ የሰው ባል ከሰው ሌላ ሚስት አቅፎ ከተኛ ወንድ ጋር ኧረ ልጥፍ አትበሉ። የሚለጥፍ ነገር የለጥፋችሁ ሴቶች እውነት ልጥፍ አትበሉ። በቃ የፈለገ ነገር ቢሆን ክብራችሁን ጠብቃችሁ የምትሰሩትን ነገር ስሩ እንጂ ልጥፍጥፍ መለጣጠፍ፣ ሳመኝ፣ አቤት እንደዚህ አድርገኝ፣ እንደዚህ በለኝ፣ አዙረኝ፣ አዛዙረኝ፣ አዝሮ ይድፋችሁ። እውነቴ ነው የምላችሁ፣ አዝሮ ይድፋችሁ። ሌላ ምንም የምለው ነገር የለም። እና ውድ ቤተሰቦቼ ጋሻ አሸብር እንግዲህ መልካም የመቃጠል ጊዜ ይሁንልህ። ዛሬ ደግሞ አንተ አትጸዳም እኮ ዛሬ ይቅርታ ትላለህ፣ ነገ ከሌላ ሴት ጋር ትመጣለህ። ነገ ይቅርታ ትላለህ፣ ከነገ ወዲያ ከሌላኛው ሰው ጋር ትመጣለህ። አሁን ሩታዬ ማታ ከልጁ ጋር አበሸቀችው አይደል? ደግሞ ዛሬ ከዛች ሴትዮ ጋር ይመጣል። እውነት ይመጣል። ታያላችሁ። ምን አለች በሉ። ደግሞ ለማብሸቅ ብለህ እሷን አታምጣት። ሚስት ከማንም አታወዳደር። በቃ ይዘህ ቁጭ በል አርፋ። ደግሞ አትስገብገቡ። ይበቃችኋል። እስከዛሬ ድረስ ሰርታችኋል እንዴ? ልጁ አያሳዝናችሁም እንዴ እናንተ? ልጁ አያሳዝናችሁም? የጨቅላ ልጅ የፈጣሪ ያለ ደግሞ ጩኸታችሁ ደግሞ በዛ ላይ ወልዳ ገና አራስ ሴት ስድብ። ያም ትመጣለች አፏ ትከፍታለች፣ ያም ይመጣል አፉን ይከፍታል። እንደ አፋችሁ የማትከፍቱት ነገር እኮ የለም። ጨቅላ ልጅ እዛ ጋ እያለቀሰ አንቺ እዚህ ጋር ቆንጆ ላይፍ ማሳለፍ ማለት ምን ማለት ነው? ያድርገው ነው አሁን አድርጋው ነው አላደረገችው። ተመካክራችሁ እኮ ነው የምትሰሩት። ግን እሷ ሪል አድርጋ እንደምትሰራው አድርጋችሁ ደግሞ የእሷ የከፋው ስራ ነው የሚሰጧት። ለእነሱ ግን ቀለል ያለው ማለት ነው። እናንተ በገዛ እጃችሁ አትውረዱ። እውነቴ ነው የምላችሁ እንዴ ሰው ከፍ እንዳደረጋችሁ ያዘቅጧችኋል ማለት ነው። እና እንትን ባትሉ እኔ ደስ ይለኛል። ካሁን በኋላ ግን አብርሃም ሩታ ሳትሉ እውነት ለመናገር ኧረ በቃ አቁሙ። ይሄ ድራማቸው አቁሙና ልጃቸው ያሳድጉ። ለልጁን እንትን አትሉ፣ እንቅፋት አትሁኑ፣ አዛት አድርጉት። በቃ ይበቃ ጩኸታችሁ እንዴ! አተረገዘ የልጅ ሆድ ውስጥ ጩኸት፣ የእናንተ ጩኸት ስንትና ስንት ሴት መጥቶ ሲንገበገብ ነበረ። ወንዶችም አፋቸው ሲከፍቱ ነበረ። አሁንም መልሰው ከተወለደም በኋላ ከአራስነቱ እስካሁን ድረስ ፈጣሪ ሆይ! ኧረ ጆሮ ተደንቁሩት እውነት እንዴ! አሁን እኮ ነው 3 ወር የሞላው። 3 ወር ራሱ አልሞላን ጋይስ። እኔ የመጣው ጊዜ እኮ ነው የወለደችው ሩታዬ። እኔ ልመጣ የመጣው ጊዜ ማለት ነው ምንም የሌለበት የመጣው ጊዜ ነው የወለደችው። እሺ አሁን ከመጣው እኔ 2 ወር ከ22 ቀኔ ነው ገና 2 ወር ከ22 ቀኔ። እኔ ልመለስ ነበር የመጣሁኝ፣ ግን አሳለፍኩት። ለ2 ወር ደርሶ መልስ ነበር የተመታልኝ። በፈለግሽው ሰዓት መምጣት ትችያለሽ፣ ችግር የለውም ስባል እንትን አልኩኝ ማለት ነው። ስለዚህ ጊዜን እየቆጠርኩት ነው። 2 ወር ከ22 ቀኔ ነው። ልጁም ያኔ ነው የተወለደው። እኔ ልክ የሪፖርት የገባው ቀን ነው ልጁ የተወለደው ማለት ነው። ተመልከቱልኝ እንግዲህ 3 ወር አልሞላም እኮ። አትጩሁበት፣ ሆነ አትጩሁበት። ስታስጠሉ እንዴት እንደምታናድዱ። በዛ ላይ ደግሞ አራስን ሴት እንደዚያ ተሰቃዩ ነው ነው የምላችሁ። ለማንኛውም አብርሃም መልካም የመቃጠል ጊዜ ይሁንልህ። ሴቶች አታምጣብን በቃ። እንዴ ስርዓት የሚባል ነገር አለ። ስርዓትን አትጣ በቃ። እውነቴን ነው የምላችሁ ውድ ቤተሰቦች፣ በያላችሁበት ሰላም ሁኑልኝ።